ሉላ የናፈቀችውን ፀሐይ ዛሬ ላይ ሞገስ እንግዲህ አስወጥቶ አይቷታል። ተነሽ እንውጣ፣ እኔም ወንድ እሱም ወንድ ለምን ሲባል ነው የምፈራው በማለትም ደፋር ሆኖ እንግዲህ አውጥቶ ፀሐዋን የናፈቀችውን እንግዲህ በቦርቂ ሩጪ እንደ ልብሽ ፈንጥዢ በማለትም ለቋታል ማለት ነው። በጣም ነው ደስ የሚለው ነገር። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰብ እንዴት ናችሁ? ደህና ናችሁን? ያለው እግዚአብሔር ይመስገን። ላይክ ሼር ሰብስክራይብ እያደረጋችሁ ተወዳጅ ሆነውን ምሳሌ ድራማ ይዘላችሁ ቀርበናል። ቪዲዮውን እስከ መጨረሻው አዳምጣችሁ ከተመቻችሁ ላይክ ሼር ሰብስክራይብ ማድረጋችሁን አትርሱ። እሱም እንግዲህ ከዳጣ ጋር ተደውለው ነበርና ዳጣ ምሳሌ እኮ ሕክምና እንደጨረሰች ስትለው እና ሊመጡ ነው ማለት ነው፣ አውደ ሊመጡ ነው ትለዋለች ማለት ነው። እናም እንደዛ እያለው እንግዲህ ዳጣም እና መቼ ነው እኔ እናንተ የጀመርነውን ነገር የቤተሰቦችን ጉዳይ መቼ ነው እንትን እምለው ስትለው ቆይናና መቼ ሰውየው መቼ ደወለልኝ እና ነው ሲደውልልኝ እንግዲህ ሄደን ያለውን ነገር እናጣራለን ሲላትም ዳጣም ለምንድነው ሁሉን ነገር ወደ ኋላ ጀምረህ ወደ ኋላ የምትለው? እኔ እናቴ ማን እንደሆነች ማወቅ ፈልጋለሁ፣ ከሰው እንደተፈጠርኩኝ ማወቅ ፈልጋለሁ ወይ ብለዋለኝ ማለት ነው። ሞገስም እንግዲህ ተረጋጊ ዳጣ፣ ቆይ ለምንድነው ስሜታዊ የምትሆኝ ይህን ነገር በተነሳ ቁጥር እያላትም ይገኛል። በዛ ላይ ደግሞ ዳጣ ምንድነው ያለችው? ሉላ እኮ ትንቅሃለች፣ እንደዚህ የምትሆን ከሆነ እስከ መቼ ነው ተደብቀህ የምትቆየው? ወንድ አይደለህ እንዴ? ታጥቀሄል እንዴ? ለምንድነው እንደዚህ የምትሆነው ብለው ነበረ። እናም ይሄ ነገር በውስጡ በጣም ብዙ ጥያቄዎች ፈጥሮበታል። በዛ ላይ ደግሞ ሉላ ደግሞ ምንድነው ያለችው? እንግዲህ ዝና በጣም መጥፎ ልጅ ነው ትለዋለች ማለት ነው። ሉላን እንግዲህ ምን ይላታል? ሉላ ይላታል ፀሐዋ ናፍቃሻለች አይደለ ሲላት፣ አዎ በጣም ናፍቃኛለች፣ እዚህ ቤት ስላለሁኝ አይደለም ለዘመናት ፀሐይን አይቼ አላቅም ስትለውም እንግዲህ ግን ግን ለምንድን አልተቀየምሽ ሲላት፣ ለምንድን እንቀየምሃለሁ ትለዋለች። ምክንያቱም ከሉላ ስላላስጣልኩሽ ሲል አንተ እኮ የቻልከውን ያህል አድርገሃል ሞገስ። እንግዲህ በነገራችን ላይ ማን ነው ብሩኬ ነው እንደዚህ ከነገር ሁሉ ያደረገውና እና ሞገስ እኮ እንደዛ ቢያደርግ ኖሮ አንተ ሁሉንም ነገር አድርገሃል፣ ለእኔ ብለህ ከልጅነት ጀምሮ በቢላ ተወግተሃል፣ ተደብድበህ ተጥለሃል ትለዋለች ማለት ነው። እሱማ ድሮ ነዋ ትለዋለች። አሁንም ቢሆን ከአቅም በላይ ስለሆነ ነው እንጂ አሳልፈ እንደማትሰጠኝ አውቃለሁ ትለዋለች ማለት ነው። እና እንደዛ ስትለው ግን ዝና ክፉ ሰው እንደሆነ አውቃለሁኝ፣ ግን ደግሞ እንደዛ ሆኖ እንድትፈራው አልፈልግም፣ እንዳትፈራ ትለዋለች ማለት ነው። እንግዲህ ሴት የላከው ሞት አይፈራም ነው የሚባለው። እና እንደዛ ዳጣም እንግዲህ እንደዛ ስትለው ድጋሚ ደግሞ ሉላ ደገመችለት እና እሺ ልክ ነሽ በቃ አልፈራም ብሏታል ማለት ነው። እና ምንድነው እንግዲህ ያለው እንደዛ እያወሩ እያለ ለምን ወደ ውጭ ይዤሽ እወጣለሁኝ ይላታል ማለት ነው። አይ ሞገስ እንደዛ አይሆንም፣ ነገን ለማየት ዛሬ ላይ በትዕግስት ማለፍ አለብን። ነገን ለማየት ነው አይደለ ዛሬ እንደዚህ ተደብቀን ያለ ነው። ስለዚህ ሁሉም ነገሮች በስሜት መሆን የለባቸውም እያለችም እንግዲህ ልታረጋጋው ሞክራለች። እሱም ያው ሽጉጥ እንግዲህን ስለያዘ ሽጉጡን ያሳያታል ማለት ነው። እና ልክ ነሽ መፍራት የለብኝም ብሎም እንግዲህን ተነሳስቶ ይገኛል ማለት ነው። ማህሌት ደግሞ በባለፈው እንዳየነው ዝና ጋር ሄዳ እንግዲህን በጨለማ ሴትነቷን እንግዲህ ተጠቅማ ለማታለል ሞከራ ነበረ ማለት ነው። እናም እሱን እንግዲህ መታላ ገዝተዋለች። ዝና ግን በጣም ለየት ያለ ወንድ ነው ብላ ትናገራለች። አዎ ለየት ያለ ወንድ ነው፣ ባይሆን ኖሮ ነው እንደዛ አምሮብሽ ከቤት ያስወጣሽ በጨለማ እያለችም ትነግራታለች። አይገርምሽም ከቤት ውጭልኝ ብሎ እኮ ልክ እንደ ሴት እንኳን እኮ አላየኝም፣ በጣም እኮ አመነጫጭቆ ነው ያባረረኝ ትላለች ማለት ነው። እናም ያክስቷ ላይ እንግዲህ ምን ትላታለች? ጸባይ ቢኖረው ቆንጆ ነው፣ በዛ ላይ ቆንጆ ነው፣ በዛ ላይ ሀብታም ነው፣ በዛ ላይ ግርማ ሞገስ አለው እያለችም ትነግራታለች ማለት ነው። እኔ ማህሌት አይደለሁም ማነው ሁሉ ስንት ወንድ አንገቱን እንዳልደፋለኝ ዛሬ እሱ እንደዚህ ካያደርገኝም እኔ ደግሞ ዝናን በፍቅሬ ጠብ አድርጌ የኔ ካላደረኩት እንደው ሴት ነው ትላለች ማለት ነው። እሺ እንደዛ ከሆነ ካልተሳካለሽ አቶ ማህሌት እያልኩኝ እጠራሻለሁ ትላታለች ማለት ነው። እንግዲህ እንደውም ያክስቷለች እና እንደዛ እያለችም እንግዲህም በጣም እየፎከረች ነው። እንደውም ብሩኬ ከመምጣቱ በፊት ዝናን አግብቼ ነው የሚያይኝ ትላለች ማለት ነው።
ያክስቷ ልጅ እንግዲህ ምንድነው የምትላት? ተይ ብዙ አትፎክሪ፣ ፎከራ ከወሬ አያልፍም ትላታለች ማለት ነው። ታይኛለሽ እያለችም እንግዲህ እሷም እየፎከረች ነው። እና እንግዲህ ከዝና ጋር ተገናኝተው ሞገስን እንግዲህ የሚከታተል ሰው እንትን ብለዋል፣ ዳጣን የሚከታተል ሰው ማለት ነው። ምክንያቱም ዳጣና ሞገስ ሲገናኙ የዛኔ ያው ሉላ ያለችበትን ቦታ ይጠቁመናል በሚለው ነው። እነሱ ደግሞ ያው ቀድመው ነቅተውባቸዋል። በነገራችን ላይ ነቄ ናቸውና ምንድነው እንግዲህን ማህሌት ምንድነው ያለችው? ምንድን ልጆቹ የተከታተሏት አይደለም እንዳችን ድርዬ ስትል የተከታተሏት ነበረ፣ ግን ምንም ያገኙት ነገር የለም። ዞራ ዞራ ማታ ነው የምትገባው ይላታል ማለት ነው። እኔ ምልህ ዝና ትለዋለች። ግን ለምንድን ነው ዙሪያህን የማትመለከተው? ለምንድን ነው አይንህን የማገልጠው ስትለው አይንህን መግለጥ ደግሞ ማለት ምን ማለት ነው አልገባኝም ሲላትም ምክንያቱማ በጣም ቆንጆ ነህ፣ ግርማ ሞገስ አለክ፣ በዛ ላይ ሀብታም ነክ። ስለዚህ አዲስ አበባ ሙሉ ሴት ያጥለቀለቀው በቆንጆ ሴት ነው የተጥለቀለቀው ስትለው እንግዲህ ምን ለማለት ፈልጌሽ ነው ሲላትማ ማለትማ እድል አለ፣ እድልን ተጠቀምበት እያልኩ ነው ትለዋለች ማለት ነው። እና ብዙ ቆንጆ ሴቶች አሉ ስላት ልክ እንዳንቺ ሲላት እኔስ ብሆን ምን ያንሰኛል ትለዋለች ማለት ነው። ይኸውልሽ ማህሌት ፍቅር ማለት ከማንም ጋር የሚጋሩት አይደለም። ፍቅር ማለት የግል ማለት ነው። በፍቅር ውስጥ እልህ አለ፣ ጀግንነት አለ። እኔ በነገራችን ላይ ሉሉ እንግዲህን ከስራ መጥቻ አልጋ ላይ ቁጭ ብላ ስያገኛት በጣም ነው ደስታ ነው የሚሰማኝ። ወርቅ ቢያት። ስለዚህ ይህንን ወርቅ ደግሞ አሳልፌ ለሞገስ አልሰጥም፣ አሁን ተረተሽኛል እያለም እንግዲህን ይነግራታል ማለት ነው። እናም እኔ እንግዲህ እንዴት ብዬ እንደማስረዳሽ አላቅም ይላታል ማለት ነው። ለማንኛውም እኔ አልተረዳሁም እያለች ነው። አንቺ መቼም ቢሆን አትረጀም እያለት ነው ማለት ነው። ለማንኛውም አሁን ላይ ይህ ቀልድ አይደለም የያዝነው ነገር። እኔ አሁን እነዛ ሰዎቹን የሚከታተሉ ዳጣን የሚከታተል በደንብ እንዲከታተሉ ንገሪያቸው እያላት ነው። እንግዲህ ግን እኮ ያችን ድርዬ ብንይዛት እኮ ብታስቸግረን እንጂ እኮ የሆነ ፍንጭ ትሰጠን ነበረ ትለዋለች ማለት ነው። ከአሁን በፊት እኮ አግተናት ነበረ፣ ስለዚህ ምንም ፍንጭ ሰጠችን ነገር የለም። አሁን ላይ ያለን አማራጭ እሷን እየተከታተልን ከሞገስ ጋር ሊገናኙ ስለሚችሉ ምናምን ትላለች። ግን እኮ ወይ ሉላ እኮ ከሞገስ ጋር ላትሆን ትችላለች ስትል አንቺ ደግሞ ምን አይነት አስተሳሰብ ነው ያለሽ? ሁሌ የወረደ አስተሳሰብ በማለትም ይመልስላት። ይኸውልሽ እያልኩሽ ያለሁት ሉላ ሞገስን በጣም ትወደዋለች። ስለዚህ ከሞገስ ሌላ የትም ቦታ አትሄድም። ይሄ ሞገስ ካልሞተ እሷ መቼም ቢሆን አትተውም እያለ ሞገስ መሞት አለበት እያለም እንግዲህ ይነግራታል። በዛ ላይ በነገራችን ላይ አሁን ላይ ምንድን ያለችው ማህሌት እዚህ ጋር በጣም ጥሩ ነገር ተናግራለች። ይኸውልህ ብሩክ ከመጣ ሞገስን መቼም ቢሆን ምንም ነገር አታደርገውም፣ ሉላን የማግኘትህ በጣም አናሳ ይሆናል ስትለው እንግዲህ ሞገስን ስለማታውቀው ነው ስትለው ማንን? ሞገስን አንቺ ከማግባትሽ በፊት ነው፣ ድሮ ነው ገና የማውቀው። አዎ ልታውቀው ትችላለህ፣ ግን ሞገስ አሁን ላይ ለልጁ ሲል ነው እንጂ አንገቱን የደፋልክ ሲመጣ ይበቀልሃል እያልኩ ነው። ሞገስን የማግኘትም ሆነ ሉላን የማግኘትን ያለህ እንትን እንግዲህ ያለህ እድል በጣም አነስተኛ ነው ትላለች ማለት ነው። እኔ አንድም ሆኖ ሁለትም እንግዲህ ምንም ነገር አያመጡም እያለም ይነግራታል ማለት ነው። ሞገስ ከሞተ ቤቱን እገዛልሻለሁ ብዬሽ ነበር አይደለም? አሁን ቤቱን እንግዲህ አልገዛም ሊላት እንዳይሆን ብቻ በኋላ በዛም ሆነ በዚህም ግን ሞገስ መሞቱ አይቀርም እየነገርኩሽ ነው፣ ታይኛለሽ ደግሞ እያለም እንግዲህ እየፎከረ ነው። እሱም እንግዲህ ብትፈጥን ይሻላል። ለማንኛውም ሞገስ ማለት ጀግና ነው ማለት ያው ጀግንነቱ እንዳንተ ቢሆንም ግን አይተናነስም እያልኩ ነው በማለትም ነግረዋለች ማለት ነው። እሱም አብሽር ይምጣ ብቻ በማለትም ምንም ነገር አያመጡም እያለ ነው። ደግሞ የቀጠርሻቸው ሰዎች ቀጠሮ ያከብሩም እንዴ ሲላት እንግዲህ አረ እኛ ቀርመን ስለመጣን ነው እንጂ ቀጠሮ ያከብራሉ እያለችው እየነገረችው እንግዲህ ይመጣል። እነ ሞገስን እንግዲህ ዳጣን የሚከታተላት ልጅ ማለት ነው። እና ምንም ያገኛችሁት ነገር የለም እንዴ? እኔ ይኸውላችሁ ብቻ ያለችበትን ብቻ ነገሩ ሄጄ ራሴው ጨርሳችኋለሁ ሲል ምን ማለት ሁለቱንም ሉላንም ትላለች። እንግዲህ አልመጣም ታዲያ ልለቃት ነው እንዴ? አለቃትም እያለም እንግዲህ
ይዘትባታል። በእርግጥ አያደርገውም አይባልም። እሱም አሁን እንግዲህ ድጋሚ ካገኛት ከዛ ከቤት አያስወጣትም። በዛ ላይ ደግሞ ይህንን የመልኳን እንግዲህ እንዳይሆን አድርጌ ቤት ውስጥ ነው የማስቀራት እያለ ብዙ ነው እንግዲህ እየዛተ ያለው ማለት ነው። እና አሁን ላይ ከሞገስ ጋር እንግዲህ ሉላዬ በጣም ደስተኛ ሆናለች ምናምን ማለት ነው። በነገራችን ላይ እስቲ እንግዲህ አሸናፊ ሞገስ መሆን አለበት ብዬ ነው የማስበው። የሉላ ስቃይ ይበቃታል። አሁን ላይ እንግዲህ ደግሞ ያው ዳጣ የቤተሰቦቿን እንግዲህ አግኝታ የምትደሰትበትን ቀን ያሳየን። እናም ወደ ቤት ሄዳ እንግዲህ ከሞገስ ጋር ወርታ እንግዲህ ወደ ቤት ሄዳ ነበርና በጣም ቤቱ እንግዲህ ድብርት ውስጥ ሆኗል እና ቅድስት ብቻ ነች ያለችው። ቅድስትና እንግዲህ ዳጣ ቤት ውስጥ ናቸውና ዳጣ ትመታታለች ማለት ነው። እንዴ ለምንድን ነው የምትመቸኝ? አንቺ እብድ ነሽ እንዴ? ያምሻል ትላታለች። የትኛው ይሻለኛል እብድ ወይስ ጤነኛ እያለችም እንግዲህ ትቀልድባታለች። ምን ላርግ ቅድስትዬ ደበረኝ እኮ ቤቱ እኮ ቅዝቅዝ አለ በማለትም ትመልስላታለች። እና ታዲያ እኔ ከበሮ ናት ያለሽ ማን ነው? እኔ ላይ ነው እንደ ከበሮ እንትን የምትወስድን እና ደግሞ በጣም ደስ ስላለኝ ነው ትላታለች። ለምንድን ነው ደስ ያለሽ? ምን ተገኝቶ ነው ስትላት እንግዲህ ምክንያቱም እነ ብሩኬ ሊመጡ ስለሆነ ስትል እንግዲህ ገና ትሙት ትዳን ማናወቀ ብለሽ ነው ዳጣዬ ትላለች። አንቺ አታሞርችባት፣ ይህንን ሁሉ ዋጋ ተከፍሎላትማ ምንም ነገር አትሆንም። ዶክተሮች እንኳን ባያዳኑ ፈጣሪ እንኳን አይቆርጥባትም። ስለዚህ ድና ትመጣለች ትላለች ማለት ነው። እስቲ እንግዲህን እንዳፍሽ አድርገው እያለችም እንግዲህ ይቀላለዳሉ ማለት ነው። እንግዲህ በነገራችን ላይ አንደኛ የዳጣ ቤተሰቦች ተገኝተው፣ ሁለተኛ የሉላ ነፃነቷን አግኝታ በደንብ የምታራመድበት፣ ሶስተኛ ደግሞ ምሳሌ እንግዲህ እንድና የምትመጣበትን ቀን ነው እንግዲህ በጉጉት የምንጠብቀው ማለት ነው። እና ሄደን እንቀበላቸዋለን ስትል ቅድስትዬ አይን እንኳን አልሄድም፣ ባይሆን እናንተ ሄዳችሁ ትቀበላቸዋላችሁ እያለች ነው ማለት ነው። ከሞገስ ጋር እንግዲህ ሄደን እንቀበላቸዋለን አይደል ስትል ሞገስ አልሄድም ብሏል ማለት ነው። ውድና የተከበራችሁ የቻናሌ ቤተሰብ ቀጣይ ያለው በቀጣይ ቪዲዮ እስከምንገናኝ ባይ ባይ።